ያስገድዶ መድፈር ሙከራ ወንጀሉ የተፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 5 ልዩ ቦታው ጤና ህንጻ ተብሎ በሚጠራው አካባቢ ነው። ክፉና ደጉን ያለየች የ8 ዓመት ህፃን የሆነችውን የአክስቱን ልጅ ወደ መኪና ውስጥ አስገብቶ የወሲብ ፊልሞችን በማሳየት ያስገድዶ መድፈር ሙከራ ወንጀሉን የፈጸመው ተከሳሽ በቤተሰቦቿ ጥቆማ ሰጪነት በቁጥጥር ስር ውሎ በእስራት መቀጣቱን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የሴቶችና ህጻናት ወንጀል መርማሪ ዋና ሳጅን ጌጤ ሙሉ ገልጸዋል። የምርመራ መዝገባችን አደራጅተን ወደ አቃቢ ህግ አቀረብ። አቃቢ ህግም ደግሞ ክስ መሰረተ። የፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ 6ኛ ወንጀል ችሎት 7 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ስማቸው እንዲጠቀስና የፊት ገጽታቸው እንዲታይ ያልፈለጉት የግል ተበዳይ ወላጅ በተፈጠረው የወንጀል ድርጊት በጣም ያዘኑና ህፃኗ በተከሰተው ወንጀል የተጎዳች መሆኗን ገልጸዋል። ከ8 ዓመት በታች የነበረች ህፃን ነች። በእሷ ላይ ነው እንደዚህ አይነት ወንጀል የፈጸመው። እኛም ያወቅነው ከጊዜ በኋላ ልጅቷ በሳይኮሎጂ ከተጎዳች ከጊዜ በኋላ ነው ያወቅነው። ወዲያውን አላወቅንም። አጋጣሚ ድንገተኛ ለቅሶ ስለነበረ ከጊዜ በኋላ ነው ያወቅነው እና ያን የተከሰተው እሷንም ስናናግራት ያው ሳይኮሎጂ ላይ ትንሽ ተጎድታለች። የማዘን ድባቴ ውስጥ ምናምን ብዙ ነገር ገብታለች። በዚህም በተጨማሪም ጭንቅላቷን ማይንድ ወሽድን ያደረጋት ወይም ደግሞ ቪዲዮ በማሳየትና ያልሆነ ተግባር በማሳየት ያን ነገር ወደዛ ፍላጎት እንድትገባ በልጅነቷ ገና 8 ዓመት ባለችበት እድሜ እንደዚህ አይነት ተግባር ነው ያደረገው። ከዛ ስንጠይቃት ያላት ነገር ኃይለኛ ቁጡ ምናምን ሆናለች። ብዙ ነገር አድርሶብናል። እኛም ላይ ባለብን ሀዘን አንተ የራሴ ሰው ከምትለው ላይ እንደዚህ አይነት ነገር ሲያጋጥም ከባድ ነው። በሴቶችና ህጻናት ላይ የሚፈጸሙ ማናቸውንም ትንኮሳ፣ ጥቃት እንዲሁም ወንጀል በመከላከል ረገድ የሁሉም ዜጋ ኃላፊነት ከፍተኛ ድርሻ ያለው በመሆኑ ሁሉም ዜጋ ኃላፊነቱን እንዲወጣ መርማሪዋ መልእክት አስተላልፈዋል። በቤተሰብ ተፈጸመ ተብሎ በዛው ደብቀው የሚቀሩ አሉ። ስንቶች አሉ በስነ ልቦና ዘው ተጎድተው የሚኖሩ። እንደዚህ አይነት ነገር ሲሰሙ ወይም ሲያዩ ቶሎ ብለው ወደ ፖሊስ ወደ ህግ አካል እንዲመጡ ነው ማስተላለፍ። ተጠርጣሪዎቹ የግል ተበዳይ ገንዘብ ስታወጣ የሚስጥር ቁጥር በመመልከት የኤቲኤም ካርዷን አታለው በመቀየር ወንጀል ሲፈጽሙ በቁጥጥር ስር የዋሉት በየካ ክፍለ ከተማ ወረዳ 8 ልዩ ቦታው መተባበር ህንፃ ካለ አንድ ሞባይል ቤት ውስጥ ነው። ግለሰቦቹ የግል ተበዳይን በኤቲኤም ብር ካወጣች በኋላ ብሩን ቁጠሪው በሚል ማታለያ ኤቲኤም ካርዷን በመቀየር ይዘው ተሰውረዋል። አቶ ሚሊዮን ታደሰ ሞባይል ቤት የሚሰሩ ሲሆን ሁለቱ ተጠርጣሪዎች ወደ ሱቃቸው በመሄድ ሞባይል ለመግዛት ከተስማሙ በኋላ በግል ተበዳይ ኤቲኤም ካርድ በፖዝ ማሽን ካስተላለፉ በኋላ ስሙ የሴት ስለነበር ተጠራጥረው ለፖሊስ ማሳወቃቸውን ይናገራሉ። ፖስት ወረቀቷ ላይ ግብይት ከፈጸመ በኋላ ይፈርማል። በኋላ መታወቂያን ስለው መታወቂያውን ሰጠኝ፣ አይመሳሰልም። ስለዚህ የኤቲኤሟን ባለቤት ነው የምፈልገው። ስለዚህ ከቻል ባለቤቷ እንድትመጣ አድርግልኝ፣ አለበለዚያ ደግሞ መታወቂያዋን ፎቶ ታንሳና ቴሌግራም ላይ ትላክልኝ ስለው እንደዚህ አይነት ጥያቄዎች ስጠይቀው አንደኛው ባለቤቴ ናት ያለኝ የባለቤቴ ነው ያለኝ ወደ ውጪ ወደ መውጫው በር መውጣት ጀመረ። ከሱቅ ወጥቼ ሱሪና ቀበቶውን ይዤ እዛው አቆምኳቸው። በኋላ አባሎች መጥተው ጥያቄ በሚያደርጉ ሰዓት አጋጣሚ ደግሞ ከኔ ቤት ፊት ለፊት የዛሬ 15 ቀን እዚህ ዘፍመሽ ሱቅ ላይ እንደዛ አይነት ግብይት ፈጽመው አጭበርብረው ሄደው ነበረ እና እሷ ቪዲዮ መረጃ ነበረ። ሁለቱም ልጆች ልብሳቸውን አልቀየሩም። ምንም እንትን ያሉት ነገር የለም። ያችኑ ልብስ እንደለበሱ መጥተው ነው እንደገና እኔ ጋር ግብይት የተፈጸመው። ሰው ያንን ቪዲዮ አየ። ልጆቹ ራሳቸው ናቸው። ምንም የቀየሩት ነገር የለም። በኋላ አባሎቹን ጋር አንድ ላይ ይዘን በሬ መኪና ጭነን አድዋ ፖሊስ ጣቢያ ይዘናቸው ሄደን ተጠርጣሪዎች ከተያዙ በኋላ ምርመራ ሲጣራ የራሳቸው ያልሆኑ በርካታ ኤቲኤም ካርዶች እንደተገኙባቸውና ተጨማሪ ምርመራ እየተጣራባቸው እንደሚገኝ የአድዋ አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጅን አየነው ይገረም አስረድተዋል። ከተያዙ በኋላ በጣቢያችን መጣው የግል ተበዳይ መጣ። በአካል ኤቲኤም የቀየርባትን ተጠርጣሪ ለይታ ሁለቱንም ኤቲኤሟን የሚሰሙን ለይታ ቃል ሰጥታ ምርመራ እያጣራን እንገኛለን። ተጠርጣሪዎች ብዛታቸው 2 ናቸው። እንደ መረጃ ከተጠርጣሪዎች ጋር የተገኘው የኢትዮጵያ ንግድ ባንክ 5 ነው። የአቢሲኒያ 3 ኤቲኤም ተይዞባቸዋል። በኤቲኤም ብር ሲያወጡ ጥንቃቄ የማያደርጉ ግለሰቦች ለመጭበርበር ከመዳረጋቸው በፊት የሚስጥር ቁጥር አያያዝ ላይ ለሌሎች በማይታይ መልኩ መሆን እንዳለበትና ወንጀል ከተፈጸመ ወዲያው ለፖሊስ ጥቆማ መስጠት እንደሚገባ መርማሪው ሳጅን አየነው መልእክት አስተላልፈዋል።
ተጠርጣሪው የስርቆት ወንጀሉን የፈጸመው በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ሳፋይር አዲስ ሆቴል አካባቢ ከሚገኝ አንድ አፓርትመንት 8ኛ ፎቅ በምሽቱ ክፍለ ጊዜ ነው። የአደይ አበባ ስቴዲየም አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ተስፋዬ አበራ እንደተናገሩት ተጠርጣሪው ከወርቅና ከዳይመንድ የተሰሩ ልዩ ልዩ የአንገት ሐብል፣ የጣት ቀለበት፣ የተለያዩ ጌጣጌጦችና 2800 የአሜሪካን ዶላር በመኝታ ቤት በኩል በሚገኝ መስኮት ዘሎ በመግባት የስርቆት ወንጀሉን ፈጽሞ ከአካባቢው መሰወሩን ተናግረዋል። ግል ተበዳይ በመኝታ ቤት በኩል መስኮት ዘሎ በመግባት የተለያዩ ንብረቶችን ወርቆ የወሰደ ሲሆን ከእነሱ መካከልም የአንገት ወርቅ፣ የእጅ ብራስሌት፣ የተለያዩ ግራምና ካራንት ያላቸው የጆሮ ጌጥ እንዲሁም ደግሞ አርቲፊሻል ነገሮችም አሉ። በዚህ ተመሳሳይም 2 ዳይመንድ ቀለበቶች አሉ። የወንጀል ፈጻሚውን ማንነት ለማረጋገጥ ህንፃው ላይ በተገጠመ የደህንነት ካሜራ አማካኝነት ክትትል በማድረግ ግለሰቡ ለጊዜው ተሰውሮ ከነበረበት በመያዝ ምርመራ አጣርቶ በአቃቢ ህግ በኩል ክስ እንደተመሰረተበት ዋና ሳጅን ተስፋዬ ገልጸዋል። ልደታ ክፍለ ከተማ ሜክሲኮ አካባቢ ፖሊስም ይህንን ጥቆማ ተከትሎ በሄደበት ቦታ ላይ ተጠርጣሪው አካባቢው ላይ ሲንቀሳቀስ ሲያዝ ምርመራችንን ማጣራት ጀመር። ምርመራ ስናጣራም ንብረትነቱ እሷ ስለመሆኑ አጣርተን ምርመራውን በተቻለ መጠን አጠናቀን ምርመራ መዝገቡን ለአቃቤ ህግ አቅርበን ውሳኔ እንዲሰጥበት እየጠበቅን ያለ ነው። ህብረተሰቡ በመኖሪያ ቤቱ መሰል የስርቆት ወንጀል እንዳይፈጸምበት የበርና መስኮቶችን ደህንነታቸው የተጠበቀ መሆኑን በሚገባ ማረጋገጥ እንደሚገባ መርማሪው ዋና ሳጅን ተስፋዬ አበራ መልእክታቸውን አስተላልፈዋል። ተጠርጣሪዎቹ የማታለል ወንጀል ተግባሩን የፈጸሙት በለሚኩራ ክፍለ ከተማ ወረዳ 8 ፊጋ አካባቢ ነው። የሲኤምሲ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን ፋሲካው ደስታው እንደተናገሩት ተጠርጣሪዎች በነጻ መንግስት ለዝቅተኛ ኑሮ ለሚኖሩ ዜጎች የስኳርና ዘይት ኩፖን እየሰጠ ነው በማለት ቢሮ ስትገቡ ሀብታም እንዳትመስሉ፣ ቀለበትና ሞባይል ስልካችሁን አስቀምጣችሁ ግቡ እያሉ የማታለል ወንጀል ድርጊቱን ፈጽመው ከተሰወሩ በኋላ በፖሊስ ክትትል ተይዘው በአቃቢ ህግ ክስ እንደተመሰረተባቸው ተናግረዋል። ተጠርጣሪዎች የሰሌዳ ቁጥር ኮር 3 97 46 በሆነ መኪና እያሽከረከሩ በመሄድ ከግል ተበዳይ አጠገብ ሲደርሱ ሁለቱ ይወርዳሉ። ሁለቱ ከወረዱ በኋላ የግል ተበዳይን ፍርድ ቤት አካባቢ ጂናድ 5 ሊትር ዘይት በ1200 ብር እያከፋፈለ ነው፣ ሰምተሻል የት አካባቢ ነው ብለው ይጠይቋታል። አይን ያለሰማውም አላወኩም ስትል ይሄ ድል እንዳያመልጥሽ እኛም ይሄን ስለሆነ ተጠቃሚ ሁኝ በማለት የግል ተበዳይን በማባበል ከተሽከርካሪው ወደ ታች ዝቅ ብሎ ደግሞ አንድ ኃላፊ በመምሰል ባጅ ይዞ አጀንዳ ይዞ በስነ ስርዓት ተዘጋጅቶ ከመኪናው ወረደና ትንሽ ልፍ እንዳለ ያው እንዲሁም ኃላፊ ይሄ ነው እናነጋግረው ነው የሚል በማለት ነው የግል ተበዳይን በማግባባት ይዘው በመሄድ ወደ ታች ከሄዱ በኋላ ከዚህ አካባቢ ነው መስሪያ ቤቱ፣ እንግዲህ ሀብታም ትመስያለሽ፣ ወርቅ የለበስሽን ወርቅ ይዘሽ መግባት አትችይም፣ እንደዚህ ብለሽ ከገባሽማ ለዝቅተኛ ነዋሪዎች ነው እየተሰጠ ያለው ዘይቱ፣ እንደዚህ ብለሽ ከገባሽ ሊሰጡሽ አይችሉም በማለትና በማባበል የግል ተበዳይ ከጣቷ ላይ ለብሰው የነበረውን 4 ግራም የጣት ወርቅ፣ 12 ግራም የአንገት ወርቅ ካስወለቁ በኋላ ሞባይልሽን ይዘሽ መግባታችን በማለት እዛው ካኪ ውስጥ ያስገቡ በመሰል ሌላ ሞባይል ሳይሆን ከበሩን ብቻ እዛው ካኪ ውስጥ በማስገባት የግል ተበዳይ የኔ ነው ብላ ከያዘች በኋላ እንግዲህ በዚህ ነው የምትሄጂው፣ ቀጥ ብለሽ ነው የምታይ፣ ዘወር ብለሽ እንዳታይ፣ እኛ ኃላፊዎች ነን፣ ዘወር ብለሽ ካየሽ እኛ ሰው ዘን የመጣን ነው የሚመስላቸውና ቀጥታ መሄድ አለብሽ፣ ወደኛ ዙረሽ እንዳታይ በማለት የግል ተበዳይን በማባበል የግል ተበዳይ ትንሽ ከሄደች በኋላ ዘወር ብላ ስታይ ተጠርጣሪዎች በተጠቀሰው ሰሌዳ ይዘው ካመለጡ በኋላ የግል ተበዳይ ወደ ጣቢያ መጣች። በአቃቂ ቃሊቲ አካባቢ ሲያሽከረክር በትራፊክ ፖሊሶች ተያዘ። ሲያዝ አንድ ተጠርጣሪ ነበር ያዘው። በወቅቱ ልክ ምርመራ ስናሰፋ በወቅቱ ተጠርጣሪዎች 4 ነበሩ። 3ቱን በቁጥጥር ስር ዋለ በምሬት ምርመራ እያጣራን እያለ ተመሳሳይ ወንጀል በጣቢያችን የተፈጸመባቸው ነበሩ። ይህን ሲሰሙ እየመጡ መርጠው በጣቢያችን እነሱ መሆናቸውን በምስክር በማስረጃ እያረጋገጥን በጣቢያችን 3 መዝገቦች ተደራጅተው ምርመራ እያጣራ ነው የምንገኘው። ህብረተሰቡ መሰል የወንጀል ድርጊት የሚፈጽሙ አካላትን ሲመለከት ጥቆማ በመስጠትና የወንጀል ድርጊቱ ሰለባ ላለመሆን ተገቢውን ጥንቃቄ ሊያደርግ ይገባል ሲሉ መርማሪ ዋና ሳጅን ፋሲካው ደስታው በመልእክታቸው አሳስበዋል።